ትሰምኛለሽ? በዚህ መልኩ ምገይ መስሎሽ ነበር አይደል? አንቺ ሴትዮ ጤነኛ አይደለሽም እንዴ? የምታወሪው ነገር እንኳን እኮ ምንም እየገባኝ አይደለም። እንዴ አንቺ ራሱ ምን ሆነሻል? አስደነገጥሽኝ እኮ። ምኞት እናቴና እህቴ እውነቱን እየነገሩኝ አይደለም። ቤት ምን እየተካሄደ ነው ያለው? ምክንያቱም አሁን ላይ ሁላችሁም አይናቸው እኔ ላይ ነዋ። አሁን ይሄን ነገር ነው ያደረኩት ነው ይመስላችሁ? በጣም ነው የማመሰግነው። ደስ ብሎኛል። ሁሌ እንደዚህ ፈገግ ስትይ ነው የሚያምርብሽ። ኦ የኔ ቆንጆ፣ ይሄ ድፍረት አይደለም። መሆን ያለበትን ነው የነገርኩሽ። ቆይ ምን አይነት ደፋር ሰው ነሽ? እንዴት ነው አለኝ የምትይኝ? እውነቱን አውቃ ለዙፋን እነግራታለሁ እያለች ይኸው መቆሚያ መቀመጫ ሰጥታኛለች እኮ። ዙፋኔ ማነው እንደዚህ ያደረገሽ? እህቴ ንቂ እባክሽ። እህቴ ኧረ ሰው አለ ድረሱልኝ። ዙፋኔ እባክሽ ንቂ። ዙፋኔ እባክሽ ንቂ። እህቴ እባክሽ ኧረ ሰው አለ ድረሱልኝ። እህቴ ዙፋኔ እባክሽ ንቂ። ዙፋኔ አንቺ ስትይ ነው የምነግርሽ። ክፍሌ እንደዚህ ዘው ብለሽ አትግቢ። አትጩይ። ቆይ እኔ ምን ሰዎች የት ሄዶ ነው? እንጃልሽ የሉም እንዴ? እንጃ። ቆይ እኔ የምለው አንቺ በቃ እዚህ መኝታ ቤት ውስጥ ልትቀሪ ነው እንዴ? እሱን ሳይመለከትሽ። ቆይ እኔ የምልህ መቼ ልትሄጂ አስብሽ? ወይኔ በቲቲ ይሙት ማኒ አለኒት ማለድም። ቆይ ምን አይነት ደፋር ሰው ነሽ? እንዴት ነው አለድም የምትይኝ? ኦ የኔ ቆንጆ፣ ይሄ ድፍረት አይደለም። መሆን ያለበትን ነው የነገርኩሽ። ትሰሚኛለሽ ትዝታ? እኔ በዚህ ሰዓት ያለብኝ ችግር ይበቃኛል። ሌላ ችግር አልፈልግም። አርፈሽ ብትሄጂ ነው የሚሻልሽ። አይ ካልሽ ግን ውይ የኔ ቆንጆ እህት፣ በቃ አሁን ምንም አልተለወጥሽም አይደል? ቆይ እኔ የምለው አንቺ ግን የት ሄደሽ እየመጣሽ ነው? እዚሁ ነበርኩኝ። ማለት የማደርገው ነገር ነበረኝ። ቆይ አንቺ ለምን ጠየቅሽኝ? ስሚ፣ የፈለገ ብንፎካከር እህትማማቾች ነን። ጥግ ድረስ እንተዋወቃለን። እና ምን ይሁን? ምንም ስለዚህ የለው። መጥፎ ነገር አድርገሽ ስትመጪ እንዴት እንደሚያደርግሽ በደንብ አድርጌ አቅሻለሁ። ወይኔ በቲቲ ሞት፣ የኔ ጉደኛ እህት፣ ጭራሽ ጥንቆላም ጀመርሽ? እየቀለድኩኝ አይደለም ትዝታ። እኔም እየቀለድኩኝ አይደለም። በቃ የማውቀው ነገር የለም። ፈጣሪ ሆይ እርግጠኝነት የሆነ ነገርም አለ። ያለምን ምክንያት እንዲህ ድንብርብርሽ ወጥቶ አትመጭም እኔ ጋር። ሰው እህቴ እባክሽ ንቂ። ካላንቺ ማን አለኝ? በእኔ ብቻሽን ጣጣ ውስጥ ገባሽ። ደህና ትሆናለች። አትጨነቅ፣ ደህና ትሆናለች።
እንደምትድን ተስፋ አደርጋለሁ። አለበለዚያ ግን ቆይ ግን ማን እንደዚህ ሊያደርግ ይችላል? ወይ ደግሞ ምናልባት ሌባ አይደለም። ሌባ ቢሰርቃት ኖሮ ስልኳንም ይወስደው ነበር። ስልኳ እኮ አልተወሰደም፣ እዛው ነበር። ምንም ነገር አልተነሳም። ግን በጣም የሚጨንቅ ነገር ነው። ብርቱካን እገልሻለሁ። ብቻ ትንሽ ጠብቂኝ። ቤኬ በዚህ ሰዓት በፍጹም ስሜታዊ መሆን የለብህም። ስሜታዊ መሆን አይደለም ኤልሳ፣ እኔን እንደፈለገች ስትጫወትብኝ ነበር። ጭራሽ በመወዳት በመሳሳላት እቴ እኮ ነው የመጣችብኝ። ለትንሽ እኮ አጥቻት ነበር እቴ። ጭንቀትህ እኮ ይገባኛል፣ ግን ደግሞ እንደዚህ በስሜታዊነት የምትወስነው ነገር ደግሞ መልሶ ይጎዳናል። ይለ አሁን በቃ እህት እስክትነሳ ብቻ መጠበቅ ነው ያለን። ካልሆነ ሆስፒታል መሰረት አይ አባዬ ባለው መሰረት ነው ቼክ ያደረኳት። ትነቃለች። ባይሆን ስትነቃ ትንሽ ራስ ምታት ምናምን ቢያስቸግራት ነው። ከሆነሽ አትጨናነቅሽ ግቢ፣ ትድናለች። እሺ እንደዛ ከሆነ ትኩሳቷን በርዶላታል። አይ በቃ ወደ መኝታ ቤት እንውሰዳት። እናስገባት። ወይኔ ልጄ እቴቴ ደህና አይደለም እንዴ? ምን ደህንነት አለ የኔ ልጅ? ጨንቆኝ እኮ ነው። ምን ነው ችግር አለ እንዴ? ዙፋኔ እየመጣው ነው ብላ ደውላልኝ ነበረ። ይኸው አሁን እኩለ ሌሊት ሆኗል፣ ግን እስካሁን አልመጣችም። ታዲያ ምን ችግር አለ? ትመጣለች። የኔ ልጅ በጤናዋ አይመስለኝም። ስልኳንም እኮ ብደውለው አይሰራም። ጋሺ ጋር አይደል እንደ ሄደችው? ወይ ስልኳ እኮ ቻርጅ ዘግቶባት ሊሆን ይችላል። እርሷ የተጨነቁ ትመጣለች። ፈልጌው እኮ አይደለም የምጨነቀው የኔ ልጅ። አልጨነቅስ ብል ይሆናል ብለሽ ነው? ወይኔ አሁን ደግሞ እዚህ ጋር ልቤን እፍን እያደረገኝ ነው። ወይኔ ልጄ፣ እባክዎትን እቴቴ ያልቅሱ። ወይኔ እቴቴ እባክዎትን፣ እራስዎትን በሽታ ላይ ነው የሚጥሉት። ያልቅሱ። ወይኔ በቲቲ ሞት እቴቴ ምንም የሚያለቅሱት። አንቺ ደግሞ ከየት ነው የመጣሽው? አይ ድምጻችሁን ስሰማ እንዳልተኛችሁ ገብቶ ነው እኮ የመጣሁት። ደህና ነኝ። ሂጂ ወደ ክፍልሽ ተመለሺ። እንዴ ቴቴ እንደዚህ አይበሉ። አሁን ብገባስ እንቅልፍ ይወስደኛል። ባይሆን ያስጨነቁትን ንገሩኝና ችግሩን ልካፈል። ደህና ነኝ አልኩሽ እኮ። ትዝታ ወደ ክፍልሽ ሂጂ። እቴቴ ብቻችሁን ይሆኑ። ማነው ስምሽ? ምኞት። ውስጥ የምትወጣው ውጭ የለም። ሂጂና አንተክትኪ። አንተክትኪ ጨርሻለሁ። ፈጣሪ ሆይ እንዴት ነው የምትመልሺው? እቴት በቃ አይዞሽ በቃ አይዞት። ምንድነው በዚህ ኮሌት ማልቀስ? እስካሁን ያለቃችሁ ቤኪ፣ ትንሽ ታገስ። ትንሽ ቆይታ መንቃቱ አይቀርም። ደግሞ ራስን አታጨናንቅሽ። እህቴ ተነሳሽ? ዙይ ደህና ነሽ? ወይኔ ቀስ በይ። አይዞሽ፣ ቀስ በይ አትነሽ።
ወደ ቤት ያልሄድኩም እንዴ? ምንድነው የተፈጠረው? ቆይ ትናንት ማታ አንቺን ከሸኘሁሽ በኋላ መንገድ ላይ መተውሽ ወድቀሽ ነው። አሁን አስታወስኩ። እንዴ እና የመታኝን ሰው አታውቀው? ማን እንደሆነማ ግልጽ ነው። ወይኔ እናቴ። አይውላችሁ አሁን ወሳኙ ነገር አንቺም ወንድምሽም ደህና መሆናችሁ ነው። ስለዚህ ሌላው ነገር ደግሞ ቀስ እያለ ይደርሳል። በቃ እኔ አሁን ቁርስ ላቀርብ። ቀስ በይ መቀመጥ ቻለሽ? እስቲ ቆይ ትንሽ አንሳኝ እስቲ ትንሽ ወደቀኝ። ለእያንዳንዱ ስራ ዋጋውን አስከፍላታለሁ። ለእሷን ይበቃል ወንድሜ። እንኳንም አንቺ ተረፍሽልኝ። አጥቼሽ ነበር እኮ ዙፋን። እስኪ ተነሽ ቁርስ ትበያለሽ። ጌታ ሆይ እኔ እንደ ብርቱካን አይደለሁኝም። ጠላቴን በጉያ ያቅፎ መሸከም አልችልበትም። ማንም ሰው በመስመሬ ሊገባ ከሞከረ ማደርገውን አውቃለሁ። በዛ ላይ ደግሞ ፈጣሪ ቤክዬ እንዳገኝ ሁለተኛ እድል ሰጥቶኛል። በፍጹም ይሄን እድል ማጣት አልፈልግም። በፍጹም ተመልከቱልኝ። በዚህ ሳህን ነው ቤት የሚጸዳው? አንቺን እኮ ነው የማናግረው። ቁርስ እየሰራው ነበር፣ ለዛ ነው። እዚህ ቤት ግን የሆነ ለውጥ ያስፈልጋል። የምን ለውጥ? ለምሳሌ አንቺን በስነ ስርዓት አዞ የሚቆጣጠርሽ ቢኖር በዚህ ሰዓት ቤት አጣዝጅም ነበረ። አይውልኝ እንዴት እንደሚያረጋት ጌታ ሆይ። ለማንኛውም እኔ ቆንጆዬ ስትራቴጂ ያስፈልገኛል፣ ጥሩ አድርጎ የሚሰራ። ያችን የተረገመች ማን አባቷ አድኗት ይሆን? እንዴት አድርጌ እንደምገላገልሽ አውቃለሁ። ችግር የለውም። ባይሆን ተትሻላለህ። ምን ሆናችሁ? እኔ መንቀሳቀስ ፈልጌ ነው። እንደምን አደራችሁ? እንዴት ነሽ? ደህና ነህ? እንዴት ነህ? ሰላም ነህ? ወይ ዙፋን፣ ምን ነው እዚህ ሆነሽ ነው እንደዚህ ስታስጨንቅኝ ያደርጉት? ምን አለበት ስልክሽ እንኳን ቢሰራ። ስልክ እኮ ቻርጅ ዘግቶ እኮ ነው ማሚ። ወይ እንድቹ እኮ እንቅልፍ ባይኔ ሳይዞር እኮ ነው ያነጋዋት። ይቅርታ ማሚ። ሰላም ደህና ነሽ ወይ? ደህና ነኝ። እንዴት ነሽ? ማሚ አረፍ በያ። እሺ በረከትዬ፣ አሁን ደህና ነህ አይደል? እኔ እድሜ ለዶክተር አረፍ ቁጭ በይ። ከሳይ ነው የምታሽው። እሺ እኔ ልጅ የሚበላ ነገር አምጪልኝ። ቁርስ ላምጣ ማለት ነው። ኧረ
ሮጬ የመጣሁት። ጭወይነት አይ ዙፋኔ፣ ምነው ዙፋኔ ደግሞ ፊትሽ ጥቁርቁር አለ? ኧረ እማዬ ፊት ያልጠቆረም፣ ምናልባት ከፀሐይ ስለገባሽ ይሆናል። አይ ፀሐይ እንኳን የለም። እንዴ እማዬ፣ እንዴ ምንድነው ከቅድም ጀምሮ ዙፋኔ ዙፋኔ ነው የምትይው? ቆይ ነው ያልናፍቅሽም? አፈር በበላሁት የኔ ልጅ። ኧረ ትናፍቀኛለህ ልጄ። ትናፍቀኛለህ። እናንተ ደግሞ ከጀመራችሁ ማቆሚያ የላችሁ። ተጫወቱ በቃ። እማዬ ወይ የኔ ልጅ፣ ምንድነው የተፈጠረ ችግር አለ እንዴ? የተጨነቅሽ ትመስያለሽ። አዎ የኔ ልጅ፣ ይኸውልህ ይቺ የተረገመች ብርቱካን እያለች ምን በቃ የሚያስጨንቀኝ ነገር ይጠፋል ብለህ ነው። ምንድነው እሱ? ንገሪኝ እስኪ። ይኸውልህ የዙፋን እናት ስመኝ ከእስር ቤት ወጥታለች። ምን? እማዬ ከልብሽ ነው? ከእስር ቤት ወጥታለች? በሚያሳዝን ሁኔታ አዎ። እና ቆይ ቤት መጣች? እንዴ ይኸውም አይኗን አፍጥጣ ልጄ ናት ብላ ነዋ። እማዬ ከዚህ በፊት እኛ ቤት መታ የነበረችው ነች? እሺ ከዛ ምን ተፈጠረ? ንገሪኝ። ይኸውልህ እሷንማ እንደምንም አባብዬ ለዙፋን ቀስ ብዬ እነግራታለሁ ብዬ ሸኘዋት። ምን ወጋለሁ፣ ቤቴ ውስጥ ነው ጠላቴ ያለችው። ግን ብርቱካን ደግሞ ምን አለች? እንዴ እንዴት አባቷ ብላ እኮ ከእሷ ጋር እንደተገጣጠመች አላውቅም የኔ ልጅ። ይኸውልህ እውነቱን አውቃ ለዙፋን እነግራታለሁ እያለች ይኸው መቆሚያ መቀመጫ ሰጥታኛለች እኮ። ይኸው እያስፈራራችኝ፣ ይኸው በግድ ማታስደርገኝ ነገር የላትም። እቺ ሰይጣን ክፉ አለቃትም። ይኸውልህ ካሁን በቃ ዙፋን ያወቀች ብዬ ይኸውልህ ልቤ ባፌ ልትወጣ ነው። እሺ አይዞሽ እማዬ፣ ከዚህ በኋላ ነው ያለው። እሺ ምንም አታመጣም ብርቱካን፣ ዋጋዋን እንሰጣታለን። ምን ልታደርጋት ነው የኔ ልጅ? እሱን ለእኔ ተይልኝ። አሁንም ከቤት የማልወጣው የዶክተሩን ቃል ለመጠበቅ ብዬ ነው። የት አባቷ አንገቷን ይዞ ማስወጣት ነው እንጂ ከዚህ ቤት። ይኸውልህ የኔ ልጅ በመሀል ብቻ ዙፋኔ እንዳትጎዳብኝ። ይኸውልሽ ቴቴ፣ ለእህቴ ነው ያለሁላት። እኔ እጠብቃታለሁ። ሁሉ ነገር ይስተካከላል። እናትና ልጅ በቃ አልተቻላችሁማ። ወይ የኔ ልጅ ዙፋኔ እኮ የኔ እናት፣ አንቺ የኔ ልጅ አይደለሽ እንዴ? አንቺ አስጨነቅሽኝ እኮ። ትናንትና ማታ ብትለኝ እኮ መሰለኝ። ኧረ እማዬ እያስቀናችሁኝ ነው። ታላለችኝ እኮ እማዬ። ዛሬ ዙፋን ታየችሽ እኔ አልናፈቅሽም ዛሬ? የኔ እናት እንዴ በቃ እኔን እኮ እኔን ናፈቀችው ተባልክ አይደል እንዴ? አውቃለሁ ግን በቃ ነገሮች ከአቅሜ በላይ ሆኑሽ። ቆይ ምን አባቴ ላድርገኝ? አውቃለሁ ወደ ስትልከኝማ እንደሷ ነበር ንግግራችን። አውቃለሁ ግን በቃ እሺ አሁን እንድታግዘኝ እፈልጋለሁ። እሱማ ውስጥ ነግሬ የለ እንደሌለ አንቺ የሌባ አይነ ደረቅ ማለት አንቺ አይደለሽ? እዚህ ስትቀመጪ ትንሽ አታፍሪ? ለምንድን ነው የማፍረው በገዛ ቤቴ? የኔ ልጅ ጉልበትሽን አጨርሽ ከማይሆን ሰው ጋር እያወራሽ። አዎ እናትሽ የሚሉሽን ብትሰሚያቸው ነው የሚሻልሽ። ትሰምኛለሽ? በዚህ መልኩ የምትገይ መስሎሽ ነበር አይደል? ያምሻል። ደግሞ ስለምን መግደል ነው የምታወሪብኝ? አንቺ እንዳረግሽው ማላክ ነው እንደሚመስልሽ? ቆይ ምንድን ነው ያደረኩት? እባክሽ አታስመስይ። እኔ ዙፋን ማረገውን በደንብ ነው የማውቀውሽ። ደግሞ መለቅሽ መስሎሻል? አንቺ ሴትዮ ጤነኛ አይደለሽም እንዴ? የምታወሪው ነገር እንኳን እኮ ምንም እየገባኝ አይደለም። ትናንትና ማታ ማጅራቴን አስመተተሽኛል ነበር እንዴ? ብለሽ ደግሞ በቁምሽ መቃዥ ጀምርሽ እንዴ? ማን እንደሚቃዥ እናያለን።
ያማል እንዴ? ሴትዮ ስንቴ ነው የምነግርሽ? ክፍሌ እንደዚህ ዘው ብለሽ አትግቢ። አትጩይ። ቆይ እኔ ምን ሰዎች የት ሄደው ነው? እንጃልሽ የሉም እንዴ? እንጃ። ቆይ እኔ የምለው አንቺ በቃ እዚህ መኝታ ቤት ውስጥ ልትቀሪ ነው እንዴ? ወይ የዚህ ቤት ደባሪው ነገር ጭስ አለመሆኑ። አሁን ወጥቼ ሳብ አድርጌ ይመጣ አለሜ ነበር የሚሆነው። አሁን ደግሞ እዚህ ጋር ቤክዬ ቁጭ ብሎ ቢሆን ወይ እንዴት እንደሚያምር። አንገቱ ስር ገብቼ ነበር የምነሳው። አንቺ ግን ጤነኛ ነሽ? ቆይ ምንድን ነው ያደረግሽው? እንደ አንቺ ራሱ ምን ሆነሻል? አስደነገጥሽኝ እኮ። እባክሽ አትሟዘሽብኝ። ያደረግሽው ነው እየጠየኩሽ ያለሁት። ወይኔ በቲቲ ሞት። ቆይ ደግሞ ምን አደረኩ? በአንቺ ቤት ብልጥ መሆንሽ ነው አይደል? ቆይ ለምንድን ነው ዙፋን ያስመታሻት? ወይ ለሱ ነው እንዴ? ደግሞ ይሄንንም ወሬ ብለው ነገሩሽ? ትዝታ ትዕግስቴን አትፍታተኝ እንዴ። ቆይ አሁን ምን አልኪ ነው የምትይኝ? ራሻለሽ እንዴ? ብትሞት ደስ ይለኛል ያልሽው ምን ነው ደርሶ ተቆርቋሪ ሆንሽ? ምክንያቱም አሁን ላይ ሁላቸውም አይናቸው እኔ ላይ ነዋ። አሁን ይሄን ነገር ነው ያደረኩት ነው ይመስላችሁ? ወይ በጣም ያሳዝናል። በእናትሽ እውነት እየቀለድሽ መሆኑ ነው? እኔ ከልቤ ነው። ደግሞ አንዴ ሆኖ ይሆናል። ቆይ ምን አድርጊ ነው የምትይኝ? ገብቶኛል። ሲጀመር እንደዚህ ያደረግሽው አንቺ ሆን ብለሽ ነው። እሱማ እኔ ዙፋን ስላናደችኝ ነው እንደዛ ያደረኩት። እንደዛ እንኳን አይመስልም። በዚህ ሰዓት ሁሉ ነገር ወደ እኔ እንደሚሳበብ በደንብ ጠንቅቀሽ ታውቂያለሽ። ያን አስበሽ ነው ያደረግሽው። ብርቱካንዬ የኔ ቆንጆ እህት ከድሮ ጀምሬ ለምን እንደምወድሽ ታውቂያለሽ? ከማንም በላይ እኔም በደንብ ታውቂኛለሽ። ተመልካችልኝ ይሄን የጠዋት ውበት። ዙፋንዬ እንዴት አደርሽ? በቃ በጠዋት ሻይሽን የጠጣሽ ነው? ስልክሽ ላይ ነሽ? እና ደበረሽ? ለምን ይረብሸኛል? ዙፋንዬ ግን እኮ እኔ አንቺን ማወቅ ፈልጋለሁ። ድሮ ቤኪ ስላንቺ በጣም ብዙ ነገር ነግሮኛል። አንቺ ግን ዝም ብዬ ሳይ ሰው መቅረብ መታወቅ ምናምን የምትወጂ አትመስይም። ካልፈለግኩኝ አላወራም። ና ዙፋንዬ፣ እኔ ግን ጓደኛሞች እንድንሆን እፈልጋለሁ። ይቅርታውን ስራ አለብኝ። እሺ በቃ ደህና ዋይ። እቺ ብጣሻ እንዴት አባቷ ነው የሚያደርጋት? ደግሞ የነዛ ነው እንጂ ግደሉልኝ ስላቸው ጭራሽ ተጎልታ አትጠብቀኝ። ፈጣሪ ወይ ደግሞ እኔ ቲቲ የማደርገውን አውቃለሁ። እንዴት ነው የሚያደርጋት? መንቃራ ምን አቀረችብኝ እኮ። ዲጌሻ አሪፍ ነው ግን ትንሽ ነው አስጠቃው። ቆይ ተሻለኝ ብለህ ደግሞ ወገብ ሰብክ ይታተራሲ ቆይ ነው። እሺ
እንዴት ነሽ? ሰላም እንዴት ነሽ? ደህና ነኝ። አሁን እንዴት ነህ? እኔ በጣም ደህና ነኝ። አንቺ እንዴት ነሽ? በጣም ደህና ነኝ። ትመጫለሽ ብዬ አልጠበቅኩም ነበር። አዎ ስራ እንደጨረስኩኝ ሌክ ብዬ መጣሁ። አይጠሩ እንዴ ምኞት እንዴት ነሽ? እንዴት መጣሽ? ያው ጋሼን ለማየት ነበር የመጣሁት። በቃሽ ቁጭ በይ። ምኞት ደህና ነሽ? ደህና ነኝ። አሁን እንዴት ነህ? እሺ እግዚአብሔር ይመስገን ደህና ነኝ። አሁን በጣም ደህና ነኝ። ምኞት እናቴና እህቴ እውነቱን እየነገሩኝ አይደለም። ቤት ምን እየተካሄደ ነው ያለው? ሁሉም ነገር ሰላም ነው። አንተ ብቻ አትጨነቅ። እንዴት አልጨነቅም? ያቺ ብርቱካን የምትባል ሴጣን ምን ማድረግ እንደምችል ማን ያውቃል? እሱማ ልክ ነህ፣ ግን ዋናው አንተ ደህና መሆን ነው። ለነገሩ በቅርቡ ወደ ቤት ስለምመለስ ሁሉም ነገር አስተካክለዋለሁ። በቅርቡ? ቆይ በቅርቡ ማለት መቼ ነው? እኔ እንጃ፣ ግን ዶክተሩን አውርቼ እመለሳለሁ። እሺ። እንዴ ኤልሲ ምን አኮረፍሽ? ያው ብቸኝነት እኮ በጣም ያስከፋል። እንዴ ለምን ለብቻሽ ትሆኛለሽ? እኔና አንቺ እኮ ጓደኛሞች ነን አይደል? ሁሌም ቢሆን አጠገብሻለሁ። የምርህን ነው ቤኪ? አዎ ሁሌም አጠገብሻለሁ። ማን ናቸው? እንዴት በዚህ ልክ ለኛ ቅርብ ሊሆኑ ቻሉ? ቅርብ እንደሆኑ እንዴት አወቅሽ? ቅርብ ባይሆኑ ኖሮ እኮ ፖሊስ ሊይዘው ሲል ባልተደበቀ ነበረ። ናቱ አባዬ በጣም ናፍቆኛል። አሁን በጣም የብቸኝነት ስሜት እየተሰማኝ። እኔ ያለው ሮዳስ፣ አንቺ እስከፈለግሽ ድረስ ሁሌም ከጎንሽ ነኝ። የምትፈልጊው ነገር ካለ፣ መደገፍ የምትፈልጊው ሰው ካለ ሁሉ እኔ ከጎንሽ አለሁ። አንተም ባይሰጠኝ ምን ይወጣኝ ነበር? ሌላ ናታን ይሰጥሽ ነበር። ከአንተ ውጭ ሌላ ወንድም እኔ በጭራሽ አልፈልግም። ወንድም? አዎ በጣም አመሰግናለሁ። አንተስ? ኧረ ችግር የለውም። በጣም ነው የማመሰግነው። ደስ ብሎኛል። ሁሌ እንደዚህ ፈገግ ስትይ ነው የሚያምርብሽ። ምኞት ምን ሆነሽ ነው እያለቅሽ ያለሽው? አይ እንትን አቧራ እኮ አይን ያስገብቶ በቃ ወደ ቤት መሄድ አለብኝ። ደህና ዋሉ። በቃ እኔ ምግብ ስራ አስገዛ። እሺ
ያለፍኩበትን ህይወት በዚህ ልክ እያስታወስኩት ያለሁት? ቆይ ለምን አልፈልግም ብዬ ትቼ የወጣሁትን ህይወት ለምንድን ነው በዚህ ልክ እያስታወስኩት ያለሁት? ቆይ ለምን አልፈልግም ትቼዋለሁ ብዬ የወጣሁት ህይወት እኮ እኔ በዚህ ልክ ማስታወስ አልፈልግም። እኔ ማስታወስ አልፈልግም።